ጤና ይስጥልኝ ሀብተ ገብርኤል ነኝ ከኮፒምስ። በዛሬ ቪዲዮ የምናየው እንዴት ነው አንድ ኦርጋናይዜሽን ክሬኤት ማድረግ የምንችለው፣ አፕዴት ማድረግ የምንችለው፣ ድሊት ማድረግ የምንችለው የሚለው እናያለን። ከዚህም በተጨማሪ የካምፓኒዎቹን ሴቲንጎች እንዴት ማኔጅ ማድረግ እንችላለን የሚለውን የምናይ ይሆናል። አብራችሁን ቆዩ። በመጀመሪያ ወደ ዳሽቦርዳችን እንሄዳለን። እዚህ ጋር እንደምታዩት ጎቱ ዳሽቦርድ የሚላለ ወይንም በዚህ በኩል ዳሽቦርድ የሚላለ አንዱ ላይ ክሊክ ስናደርግበት ወደ ዳሽቦርድ ይወስደናል። ከዛ መቀጠል እዚህ ጋር ክሬት ኦርጋናይዜሽን የሚላለ እሱ ጋር ክሊክ ማድረግ እንችላለን። ወይንም በግራ በኩል ማይ ኦርጋናይዜሽንስ የሚላለ እሱ ጋር ክሊክ ስናደርግበት ክሬት ኦርጋናይዜሽን የሚላለ እሱ ጋር ክሊክ ስናደርግበት አማራጮችን ይሰጠናል። ክሬት ማድረግ የምንፈልገው ኦርጋናይዜሽን ኮንትራክተር ነው ወይስ ኮንሰልታንት ነው ወይስ ክሊያንት ነው ወይስ ሰፕላየር ነው ወይስ ሰብ ኮንትራክተር ነው ወይስ ማሽነሪ ሬንታል ካምፓኒ ነው? ከዚህ ውስጥ አንዱን መርጠን ክሬት እናደርጋለን። ለምሳሌ ኮንትራክተር ከሆነ ክሬት የምናደርገው እሱ ላይ ክሊክ እናደርጋለን። እዚህ ጋር ስም አስገቡ ይለናል። ለምሳሌ አንድ ኔክሰስ የሚባል ኮንስትራክሽን ካምፓኒ ቢኖር ስለ ኔክሰስ ድርጅት ዲቴል እዚህ ጋር መጻፍ እንችላለን፣ ግን ግዴታ አይደለም። አድሬሱን፣ ስልኩን፣ ኢሜይሉን፣ የት ሀገር ነው የሚገኘው፣ ከዛ ስቴቱን፣ ፖስታል ቦክስ፣ ሎጎ ካለው ሎጎ ማስገባት እንችላለን። እነዚህም ማሳያችሁ ግዴታዎች አይደሉም። ግሬድ ስንት ነው? ይሄ ተቋራጭ ግሬድ 1 ነው፣ ግሬድ 2 ነው። እሱን እንመርጥለታለን። ከዛ እዚህ ጋር የምታያቸው 4 ቼክ ቦክሶች አሉ። እነዚህ እያንዳንዳቸው ምን ማለት እንደሆነ የመጀመሪያው ጀነሬት ኤችአር ኤንድ ፋይናንስ ዲፎልት የሚላለ እሱን ቼክ ብናደርገው ለካምፓኒው አገልግሎት የሚሆኑ ለምሳሌ እንደ የፔይ ግሬድ አይነቶችን፣ ሳላሪ ኮምፖነንቶችን፣ ፖዚሽኖችን፣ ታክስ ፕሮክላሜሽን ከረንት ላይ ያለውን የታክስ ፕሮክላሜሽን ሴቲንጎቹን፣ ከዛ የኢምፕሎይመንት ታክስ ሴቲንጎቹን እነዚህን አንድ ላይ ሲስተሙ ራሱ ጀነሬት ያደርግልናል። በራሳችሁ ማስገባት ከፈለጋችሁ ለምሳሌ የድርጅታችሁን ፔይ ግሬድ ዝርዝሮች ይኖራሉ። ለምሳሌ ግሬድ 1፣ ግሬድ 2፣ ግሬድ 3 የሚባል ሊኖር ይችላል። ለፔይመንት የሚያገለግል፣ ለክፍያ ወይ ለደሞዝ የሚያገለግል እሱን በራሳችሁ ማኑዋሊ መሙላት ትችላላችሁ። ይሄ ሲስተሙ ግን ባይ ዲፎልት ራሱ ጀነሬት ሊያደርግላችሁ ይችላል አንቼክ ካደረጋችሁት። ይህንን አንቼክ ካደረጋችሁት ግን ማኑዋል ይሆናል ማለት ነው የምትሞሉት። እኔ ለጊዜው ቼክ ላድርገውና ሲስተሙ ራሱ ጀነሬት ያደርግልኝ። ሌላው ጀነሬት ወርክ አይተም ሪሶርስ የሚል አለ። እሱን ቼክ ብናደርገው ሲስተሙ ራሱ ባይ ዲፎልት ምን ጀነሬት ያደርግልናል። ማርኬት ላይ ወይም ኮመን የምናውቃቸው የኮንስትራክሽን የማቴሪያል ዝርዝሮችን በሙሉ ራሱ ጀነሬት ያደርግልናል። የሌበር ዝርዝሮች ይኖራሉ፣ የኢኪፕመንት ዝርዝሮች፣ እያንዳንዱ ኢኪፕመንት የሚሰሯቸውን ስራዎች ወይም አክቲቪቲዎች እነሱን ጀነሬት ያደርግልናል። ኮመን በኮንስትራክሽን ማርኬቱ የሚታወቁ የሰብ ኮንትራት ስራዎችን እነሱን አንድ ላይ ጀነሬት ያደርግልናል። የሚታወቁ የወርክ አይተሞችን እሱንም አንድ ላይ ጀነሬት ያደርግልናል ማለት ነው። ይህ እናንተ የራሳችሁ ድርጅት ካለና ማኑዋል ማስገባት ከፈለጋችሁ ይህንን አንቼክ አድርጋችሁ በኋላ ማኑዋሊ ማስገባት ትችላላችሁ ማለት ነው። ለጊዜው እኔ ቼክ ላድርገው ማለት ነው። ሌላ እዚህ ጋር 2 አሉ። ጀነሬት ኢኩፕመንት ወርክ ያርድ፣ ጀነሬት ኢኩፕመንት ያርድስ እና ጀነሬት ዌር ሃውስስ የሚል አለ። እነዚህ ደግሞ ኮንስትራክሽን ሳይት ላይ ኮመን የሚታወቁ የዌር ሃውስ እና የኢኩፕመንት ያርዶችን ጀነሬት እንዲያደርግልን ነው። ለምሳሌ ኮንስትራክሽን ሳይት ላይ ዌር ሃውስ የሚታወቁ ዌር ሃውሶች አሉ። የመጀመሪያው ልክ እንደ ኖርማል ሜን ዌር ሃውስ የምንጠቀምበት ህንፃ ወይም በቆርቆሮ ወይም በሌላ ነገር ተሰርቶ ሲሚንቶ ምናምን የመሳሰሉ ነገሮች የሚቀመጡበት አንድ ዌር ሃውስ አለ። ሌላው ስቶክ ፓይል ኤሪያ አለ። ሚንስ አሸዋ፣ ጠጠር ምናምን የሚቆለልባት አንድ ራሱን የቻለ ኤሪያ ይኖራል ማለት ነው። ሌላ ለያርድ የሚባል አለ። ብረት ቱቦዎችን፣ እንጨቶችን ምናምን እነሱ የሚቀመጡበት ሌይንግ ያርድ የሚባል አለ። እነዚህ በኮንስትራክሽኑ የሚታወቁ የዌር ሃውስ አይነቶችን ራሱ ሲስተሙ ጀነሬት እንዲያደርግላችሁ ነው። እናንተ ካልፈለጋችሁ ደግሞ 2-3 አይነት የተለያየ አይነት የስቶር አይነት ሊኖራችሁ ይችላል። ለምሳሌ ፕሮጀክታችሁ ትልቁ ነው፣ 3፣ 4፣ 5፣ 6 ስቶሮች ሊያስፈልጋችሁ ይችላል። እናንተ በኋላ ማኑዋል ይህንን ጀነሬት ማድረግ ትችላላችሁ። እዚህ ጋር ግን 4ቱ እንደመነሻ ራሱ ሲስተሙን ጀነሬት የሚያደርግላችሁ ነው ማለት ነው። እኔ እነዚህን እንፈልጋለሁኝ ባሉበት ተዋቸውና አድለዋለሁ ማለት ነው። ከዛ ሲስተሙ አሁን
አንድ ካምፓኒ ክሬኤት ያደርግልኛል ማለት ነው። እንደምታዩት ኔክሰስ ኮንስትራክሽን ካምፓኒ ክሬኤትድ ሰክሰስፉል ይለኛል ማለት ነው። አዲስ ካምፓኒ አዲስ ድርጅት ስለሆነ ክሬት የተደረገው ምንም ፕሮጀክት አልገባበትም እስካሁን ምንም ኢኩፕመንት ምንም ኢምፕሎይዎች የሉትም ማለት ነው። እንደምታዩት ዳታ ስላልገባበት እዚህ ፕሮግረስ ሪፖርትም እያሳየን አይደለም። እዚህ ጋር ቤስት ፐርፎርሚንግ ፕሮጀክት ያሳያል። ለምሳሌ 3 አሪፍ ፐርፎርም እያደረጉ ያሉትን ፕሮጀክቶች እዚህ ጋር በዝርዝር ያሳያቸዋል። ለጊዜው ግን አሁን መረጃ ስላስገባበት እነዚህ ባዶ የሆነ ዳሽቦርድ ይሆናል ማለት ነው የሚያሳየን። በጣም አሪፍ። ከዚህ በመቀጠል እንዴት ነው ይህንን ድርጅት አፕዴት ማድረግ የምንችለው? ለምሳሌ ፕሮጀክቱን ክሬኤት ስናደርገው የተሳሳተ መረጃ አስገብተን ከነበረ ወይንም ደግሞ ያላስገባነው መረጃ ካለ እንዴት ነው አፕዴት የምናደርገው የሚለውን እንዲህ በግራ በኩል እንደምታዩት ሴቲንግስ የሚል አለ። እሱ ጋር ክሊክ ስናደርግበት እንደምታዩት በቀኝ በኩል 3 ዶቶች አሉ እዚህ ጋር። እሱ ጋር ክሊክ እናደርግና አፕዴት ማለት እንችላለን። እዚህ ጋር አፕዴት ብለን ስሙን እዚህ ጋር መቀየር እንችላለን። ለምሳሌ ኔክሰስ ኮንስትራክሽን የሚለውን ኔክሰስ ፒኤልሲ ብለው ስሙን እንደምታዩት አሁን አፕዴት አድርጎልናል። ኔክሰስ ፒኤልሲ ይለናል። ይህም አፕዴትድ ሰክሰስፉል ይለናል። ሌሎችንም መረጃዎችን እዚህ ጋር ማስገባት ትችላላችሁ። ስለ ድርጅታችሁ አድሬሱን፣ ፎን ነምበር፣ ሁሉንም መረጃዎች እዚህ ጋር ማስገባት ትችላላችሁ ማለት ነው። ከዛ በመቀጠል የምናየው ምንድነው ሴቲንግ ነው። አፕዴት ሴቲንግ የሚል አለ። የመጀመሪያው የምናገኘው ይህ ድርጅት በቀን ምን ያክል ሰዓት ነው በዲፎልት የሚሰራው? 8 ሰዓት። በሳምንት ምን ያክል ቀን ነው የሚሰራው? 6 ቀን፣ እሁድን የእረፍት ቀን ማለት ነው። ከዛ ወርኪንግ ዴይዝ ፐር መንዝ ምን ያክል ቀን ነው በወር ውስጥ የሚሰራው? ከረንሲውን እዚህ ጋር መምረጥ ትችላላችሁ። አቴንዳንስ ሎክ የሚሆነው በየስንት ቀኑ ነው? በየ15 ቀኑ ነው። ከዛ እዚህ ጋር ኦፕን ቱ ቢ ዲስከቨርድ የሚል ቼክ ቦክስ አለ። ይሄ ለምሳሌ አንዳንድ ክላያንቶች እዚህ ሲስተም ላይ ገብተው የሆነ ስራ ሊያሰሩ ፈልገው ይህን ኮንትራክተሮችን ሰርች ሲያደርጉ ሲፈልጉ የእናንተ ስም ዲስፕሌይድ ይሁን ወይስ አይሁን ነው። ስለዚህ ኦፕን ቱ ቢ ዲስከቨርድ ካላችሁት የሆነ ክላያንት ኮንትራክተር ሲፈልግ የእናንተ ስም ዝርዝር የእናንተ ስም ሰርች ሪዛልት ላይ አፒር ያደርጋል። ይህን ካጠፋችሁት ግን ድብቅ ይሆናል ማለት ነው። እናንተ ብቻ ይሆናል ማለት ነው አክሰስ የምታደርጉት፣ ሌሎች ሰዎች አክሰስ አያደርጉትም። ኦፍኮርስ እናንተ ድርጅታችሁን አክሰስ እንዲያደርጉላችሁ ፕሪቪሌጅ ከሰጣችኋቸው ሰዎች በስተቀር እንደማለት ነው። ሶ እኛ ሪኮማንድ የምናደርገው ይህንን ኦፕን ብታደርጉት የተሻለ ነው ማለት ነው። ሌላው ድርጅታችሁ የራሱን የቻለ ዌብሳይት ሊንክ ካለው ፌስቡክ፣ ትዊተር፣ ሊንክዲን ምናምን የተመሳሰሉት ሊንኮች ካሉት እነሱ ሊንኮች እዚህ ጋር በማስገባት ቀጥታ ዲስከቨር መደረግ ትችላላችሁ ማለት ነው። ልክ ስትጨርሱ አፕዴት ሴቲንግ ትሉታላችሁ። ሴቲንጋችሁ አፕዴትድ ሆነ ማለት ነው ሰክሰስፉሊ። ይህንን ይመስላል። እናመሰግናለን።